ኖላዊ ድራማ ክፍል 140ኛ ደርሰናል ማለት ነው። እንግዲህ እርግብ በድጋሚ ታስራለች ማለት ነው። በድጋሚ እስር ቤት ገብታለች። ያው ታውቃላችሁ መስፍኔ እንደሚያውቅና እንዲሁም ፋኖስ እንደምታውቅ ያውቃሉ ማለት ነው። ሁለቱ እነኚህ እንግዲህ ሁለት ጀለሶቿ አላወቁም። እንግዲህ መጥታ አሁን በዚህ ሰዓት ንገሪልኝ ባገኘሽው አጋጣሚ እንዳለች ለተምቹ እርግብ መልእክት እንዳስተላለፈች ፋኑስና መስፍን ባሉበት ደግሞ ያው ፋኑስን እንግዲህ ለተምቹና ለእዝራ እንደተናገረች አይተናል ማለት ነው። ባለፈው ክፍል እንግዲህ እሷ ተነስታ እስር ቤት ገብታለች። በጣም ነው የምታሳዝነው፣ አሳዝናኛለች። እንግዲህ ያው እነሱ አያውቁም ጀለሶቿ እላቸዋለሁኝ። ተምቹ በዚህ አጋጣሚ እርግብ መታሰሯ ሲሰማ በጣም ብርግግ ብሎ ተነስቶ እንደወጣ ነው ከበር ማለት ነው። እንግዲህ መስፍን አንተ ታውቃለህ ወይ ስለው አሁን ያውቃለሁ አለው። ሲለው እንዴት ለምን እኔን አልነገርከኝም ወይም ደግሞ ለምን አላሳወቅከንም ሲለው ያው ጭንቀት ነው፣ ሌላ ምን ታረጋለህ ትጨነቃለህ ብዬ ነው ያልነገርኩህ ነው ያለው ማለት ነው። እንግዲህ እዚህ ጋር እንትና ከስር ተፈታ ስትወጣ እርግብ መታሰሯ እጅግ በጣም ነው እንግዲህ ሜላት ከስር ተፈታ ወጣለች። እርግብ ደግሞ እስር ቤት ስትገባ እንግዲህ ሁለቱ ተምቹና እዝራ እጅግ በጣም እንደተናደዱና ያው ሁለቱም በተከታታይ እሷን ለመፈለግ ወይም ደግሞ ያው ያለችበት ቦታ ለማወቅ ወጡ ማለት ነው። ያው በዚህ ቅጽበት ፋኑስና መስፍን ደግሞ አብረው ነበሩ ማለት ነው። ያው የሚላት አቀባበል ደግሞ ከእስር ቤት ስትገባ እንግዲህ አይታችሁታል ማለት ነው። እጅግ በጣም ደስ የሚል አቀባበል ነው ያረጉላት። እሷ ያው ከብዙ ቆይታ በኋላ ለቤቷ በቅታለች ማለት ነው። እዚህ ጋር ደግሞ ፋኑስና መስፍን ደግሞ ያው እንደምታዩቸው ይቅርታ ኖላዊ ደግሞ እንደምታዩቸው ናቸው ማለት ነው። እንግዲህ ያው ኖላዊ በዚህ ጊዜ ምንም ማድረግ አይቻልም። እርግብ ብትታሰርም ለነገራቸው አልችልም፣ ምክንያቱም ትጨናነቃላችሁ ብዬ ነው ያለው። እንግዲህ ያው ኖላዊ ምንም ማድረግ ስለማንችል እርግብ አዎ ታስራለች አውቃለሁ አለ። እርግብ በድጋሚ እስር ቤት ገብታለች። እስር ቤት ገብታለች አትወጣም ማለት አይደለም። ያው እሷ በጣም ታውቋታላችሁ፣ የድራማው በጣም አንጠልጣይ ልብ ያላትና በጣም ጨዋታው የምትጫወተው እርግብ ናት ማለት ነው። እዚህ ጋር ተምቹና እዝራ ደግሞ ያው እንደምታዩቸው ናቸው። እዚህ ጋር ያው ተፈታ የወጣችው ሜላት ደግሞ ከእስር ቤት ከስንት ቆይታ በኋላ ወደ ቤቷ ተመልሳ እንግዲህ አቀባበል ሲያደርጉላት እንግዲህ ደንብላል እየሳመቻቸው እያሳቀች አቦዬ የምትለው ነገር እጅግ በጣም ነው የምትመቸኝ። መቻት እጅግ በጣም አው ከልብ ከተጸለየ ከልብ ከተለቀሰም ባይታጣም በጣም ነበረ። ወደ መኝታ ክፍል ስገባ ለእርሱ ሳልጸልይ አልተኛም ነበር አለቻት። እናም ደግሞ እንትናም አንስታ እሷም አንስታ ደግሞ እናትሽ እኮ ነኝ ባትጸልይልኝ ነበረ እያለቻት ነው። እና ላግዝሽ እንግዲህ ምን እየሰራሽ ነው? እራት እያቀራረቡ በጣም ነው ደስ የሚሉት ስርዓታቸው። የእነዚህ ቤተሰብ ስርዓት በጣም ደስ ይላል። እንግዲህ ላግዝሽ ስትላት ሜላትም አታግዥኝም ችግር የለውም ገና ከመምጣት ይሻለ ወፈርኩ እያለቻት ሜላትን ለሰራተኛዋ እየጠየቀቻት ነው። ነገር ግን እኔን በእኔ አይን አልወፈሩም፣ እንዴት የተቋጠረ ምግብ እየበሉ ይወፍራሉ አለቻት። ንግግሯ ራሱ ልክ በጣም ደስ የሚል እውነት እንግዲህ ስትላት ያው እኔ ቁጭ ብዬ የተቀመጠ ሰው እኮ ይወፍራል፣ እኔ ቁጭ ብዬ እየበላሁ ስትላት ደግሞ ያ አልወፈሩም፣ ምንም የወፈሩት ነገር የለም አለቻት። እንግዲህ አይንሽ ነው ብላ ሳህኑ ይዛ ነው እየተመለሰችው ማለት ነው። እዚህ ጋር የምናየው ነገር ማለት ነው ይው ሁለቱ እያጤሱ ያው በየመንደሩ እየዞሩ ነው ተምቹና እዝራን ማለት ነው። ሁለቱ እንደዚህ እየተንከራተቱ ነው። እነዚህ ልጆች ያጭሳሉ ሁሌ፣ ግን ለምንድን ነው እያጨሱ ለሰው ፕራክቲስ የሚያሳዩት ነው እኔ የምለው ማለት ነው። እዚህ ጋር ልጆቹ በጣም ጨዋታ፣ በጣም ቀልደኛና ነገር አዋቂ፣ ጨዋታ አዋቂ ወጣት ናቸው። ስንት ሚሊዮን እንደሚመለከታቸው፣ ስንት ሰው ቁጭ ብሎ ድራማ የሚመለከታቸው ለትውልዱ ጥሩ ነገር አይደለም። ሁሌም ሲጋራ ይዘው እያቦነኑ ነው ነገራቸውን ሲፈተፍጡ የምናየው። ሌላ ነገር እያረጉ ደህና መልካም ነገር ራሱ እየሰሩ ምናምን ነገር መስራት እንደሚቻል እያሳዩ እዚህ ጋር እንትናቸው ቢያቀርቡ ራሱ በዚህ አጋጣሚ ደስ ይለኝ ነበረ። ተመልካች የሚያደምጡ ከሆነ የኦዲየንስ እንትን የሚያከብሩ ከሆነ ይሄ ልጆች በዚህ ሰዓት የሚያጭሱበት ጊዜ አይደለም። ከምር ነው ደግሞ የሚያጭሱት ማለት ነው።
በጣም እንትን እያሉ በጣም ሲጋራ ተወዷል እያለው ነበረ። እንግዲህ አካፍለኝ ሲለው ማለት ነው። ይሄን ያህል ኪስ ይዞ መዞር በትክክል ነው የሚያጭሱት እነኚህ የፉገራ ነው ምናምን። ግን ተምቹ ሲጋራ እያያዙ ምናምን አይችልበትም እዝራ ማለት ነው። ነገር ግን ያጭሳል። ያኛው ድብን አድርጎ ነው የሚያጭሰው። ይሄ ለወጣቱ ጥሩ አይደለም። ይሄ ለሚያዩ ልጆች እንግዲህ የእነሱ አክት ነው የሚያደርጉት። እየሰሩ በመልካም ነገር ቢያረጉ ኖሮ በቢዝነስ ነገር ቢቀይሩት ኖሮ ለሰውም ጥሩ ነው ማለት ነው። ቴንሽን ይስባል፣ ጥሩ ነው። ከወጣት ከሀገር አንጻር ደግሞ እንደዚህ ልምድ ምንድን ነው ይሄ ሱስ የሆነ ነገር ልምድ ማካፈል በጣም ኔቨር የሆነ ነገር ነው። ለምን ድራማ አዘጋጆቹ ለምን እንደማያዩት እና ለምን ኮንትሮል እንደማያደርጉት ይሄ ነገር ለወጣቱ አስፈላጊ አይደለም ብለው ለምን እንዳልቀለበሱት አላቅም። እኔ ብሆን ኖሮ እውነቴ ነው የምላችሁ እንደዚህ አይነት ነገር አላቀርብም ነበር እላቸዋለሁኝ። ምክንያቱም ብዙ ሰው ነው ቴሌቪዥን ላይ ቁጭ ብሎ የሚመለከተው ማለት ነው። ሁሉም የሆነ ያየው ነገር ማድረግ የሚፈልግ በአብዛኛው ሰው አለ፣ ሁሉም አይደለም። ነገር ግን የሚጠቅም ነገር አይደለም። እነኚህ ልጆች በጣም ገና ወጣትና ገና ልጆች ናቸው። እንደዚህ አይነት ነገር ጭሳጭስ እንደዚህ እየሳቡ ባያስተላልፉ ነው ምለው ማለት ነው። ወደ ርዕሳችን ስንመለስ ማለት ነው እንግዲህ ቤተሰቡ እንደዚህ ሳቅ በሳቅ ሆኖ እዚህ ጋር ታያላችሁ ማለት ነው። ሁላቸውም እጅግ በጣም ደስ የሚል ነው። ሜላት ተፈታ ስትገባ እንግዲህ እያንዳንዱ ሀናን እንግዲህ እዚህ ጋር ደግሞ ሁለቱ እያጭሱ ምን እንዳሉ እንግዲህ ሀናን ከሶስታችንም አንዱን መርጣ አግብታለች፣ ይቅርታ ጓደኛ ሆናለች ይለዋል። እንትናም ደግሞ ተምቹም አንስቶ አንድ ልብ ነው ያላት፣ የሷም ስሜት ማዳመጥ ይኖርብናል ይለዋል። ሀናን እንግዲህ ማግባት ያለባትና መውደድ ያለባት አንድና አንድ ነው፣ እንደኛም ስሜት አላት ይለዋል። እባክህ ሴት ልጅ ለወደፊት አንዳንዴ ጓደኛችሁም የተናገረው ንግግር በጣም ልብ የሚነካ ነገር ለመልካሙ ማለት ነው። መልካሙ ብዙ ጊዜ የሚናገራቸው ነገሮች በጣም ደስ ይሉኛል። ሁለቱም ጎበዝ ናቸው። እሱ ያው ተምቹ ደግሞ ምን እንዳለው እባክህ ሴት ልጅ ዛሬ ስትኖር ነገዋን አሻግራ ታያለች። ህይወቷን የሚቀይርላት ሰው ካለ ጥላ ነው የምትሄደው፣ ይሄን አትዘንጋ ይለዋል። እና ሀናን እንደዚህ ያስባለች ማለት ነው ወይ ይለዋል። አዎ አስባለች። ምክንያቱም ሀና አባቷን ለማሳከም ስትል ሰው ቤትም ሰርታለች። ስለዚህ እንዴት ነው አንተን ማትተው ይለዋል፣ አፍ አውጥቶ ማለት ነው። እና ይሄንን እሺ ሀና እንደዚህ ያደረገች ማለት እኛን አልወደደችም ማለት ነው ወይ ስለው አንተ አንድ ስሙኒ ሳንቲም አንድ ሰባራ ሳንቲም የለህም ለዛ ነው ብሎ እንደዚህ አይነት በጓደኛችሁ የምትረማመዱ በቃ ጓደኛን ልብ የሚነካ ነገር መናገር፣ ሰውን ከንግግር የበለጠ ከምት የበለጠ ንግግር የሚሰብረው ሰው አለ። እሱ እያጨሰ ከፊት ለፊቷ አልፎት ሄደ። እንግዲህ መልካሙ ደግሞ ጸጥ ብሎ እያጨሰ ቁጭ አለ። ያኛው ተምቹ ደግሞ እያጨሰ አለፈ ማለት ነው። እንደዚህ አይነት ንግግር ጓደኞቻችን ላይ የሆነ የተጎዱ ይሄ ድራማም ቢሆን አስተማሪ ነገር አለው። ግን እንደዚህ አይነት አስተማሪ የሆኑ ነገሮች በጥሩ ንግግር፣ በጥሩ መልካምነት፣ በመልካም አስተሳሰብ ቢገስጸው ኖሮ ቢመክረው ኖሮ ነገም ሌላ ሰው አለ። አንተ ወደድካት እንጂ እንግዲህ ለአንተ የሚወድህ ነገ አለች፣ ሰርተህ መቀየር የጭሳጭስ ትተን ደህና ቦታ እንሆን ብሎ ቢመክረው ኖሮ ደህና ነው ብዬ የማስበው። ያው ጓደኞቻችን እኔም ብሆን አንቺም አንተም ይሄ ሁሉ የምታዩ ማለት ነው እንግዲህ ሰው ሲጎዳ በእንደዚህ አይነት መልኩ ፍቅረኛ ሲከዳው፣ ቤተሰብ ሲሞት፣ በፍቅር ሲጎዳ፣ ሲያጣ፣ ሲቸገር፣ ሲከስር እንደዚህ ሳይሆን ማስተላለፍ ማጽናናት ነው እንጂ ያለብን እንደዚህ አይነት አይደለም። ማስተላለፍ ያለብን እንደዚህ አይነት ሪሌሽን አይደለም። በተቸገረ ጊዜ አንድን ሰው በሀሳብ በብር ብቻ ሳይሆን መልካም ንግግር ትልቅ ነገር ነው ብዬ ነው ማስበው እላችኋለሁኝ። እንግዲህ አሁን ሜላት ተፈታ ወደ ቤቷ ገብታለች ማለት ነው። እርግብ ታስራለች። በሚቀጥለው ቪዲዮ የምናየው ይሆናል ማለት ነው። እንግዲህ እርግብ ታስራ እስር ቤት መግባቷ መያዟም እነሱ የሚያውቁት የሚመሰክሩት ነገር ነው ማለት ነው። በጣም እነኚህ ወጣቶች እጅግ በጣም የሚጫወቱት ከዚህ ውስጥ ሀና፣ እርግብ፣ መልካሙ፣ ዘሩ በጣም ነው። ይሄ አራታቸው እጅግ በጣም ነው እንግዲህ የኖላዊ ድራማ አንጠልጣይ የሆነ ይዘው
የሚሸጋገሩት ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ለምታበረታቱኝ እጅግ በጣም ነው የማመሰግነው። እንግዲህ ቻናሌን እንደዚህ እያበረታታችሁ እኔም ደግሞ በቅርቡ እግዚአብሔር ካለ መልካም የሆነ ነገር እና እጅግ በጣም ደስ የሚል ነገር ይዤ እቀርባለሁ። በያላችሁበት እንግዲህ ሰላማችሁ ያብዛልኝ እግዚአብሔር። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ